ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የወልቃይት ጠገዴ ሰቲት ሁመራ ዞን ሁለት ዓለም አቀፍ ድርጅቶች አካባቢውን ለቀው እንዲወጡ አዘዘ። በአማራ ክልል ስር የተመሰረተው የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ የፕሪቶሪያ ስምምነት በመጣስ ወገንተኛ የሆነ የፖለቲካ አቋም ይዘዋል ያላቸውን ሁለት ዓለም አቀፍ ግብረ ሰናይ ድርጅቶች ዞኑን ለቀው እንዲወጡ አዘዘ። ትዕዛዙ የተላለፈባቸው ኖርዌጂያን ፊውዥን ካውንስል እና ኢንተርናሽናል ሜዲካል ኮር የተሰኙ መንግስታዊ ያልሆኑ ድርጅቶች የአስተዳደሩ ውሳኔ ገና እየተመለከቱ እንደሆነም ለቢቢሲ ገልጸዋል። የሁለት ዓመቱን ጦርነት ተከትሎ በአማራ ክልል ስር መተዳደር የጀመሩት አካባቢዎቹን እየመራ የሚገኘው የወልቃይት ጠገዴ ሰቲት ሁመራ ዞን ለሁለቱ ድርጅቶች ማስጠንቀቂያ የሰጠው እሁድ ጥር 2 2018 ዓ.ም ባወጣው መግለጫ ነው። አስተዳደሩ ውሳኔውን ካስተላለፈባቸው ድርጅቶች አንዱ የሆነው የኖርዌጂያን ፍሪውጅ ካውንስል ተፈናቃዮች በዘላቂነት ማቋቋም ላይ የሚሰራ ዓለም አቀፍ ተቋም ነው። በግጭት፣ በተፈጥሮ አደጋ እና በበሽታ ለተጎዱ ሰዎች የአደጋ ጊዜ ምላሽ የሚያቀርበው ኢንተርናሽናል ሜዲካል ኮር ደግሞ ዋና መስሪያ ቤቱ አሜሪካ ውስጥ ነው። ድርጅቱ ሁመራ፣ ጠገዴ እና ወልቃይት ወረዳዎች ውስጥ ሴቶችና ህጻናት ሴቶች ላይ የሚፈጸሙ ጥቃቶች ጋር በተያያዘ እገዛ እንደሚያደርግ የተቋሙ መረጃ ያመለክታል። የወልቃይት ጠገዴ ሰቲት ሁመራ ዞን ባወጣው መረጃ እነዚህ ድርጅቶች በአካባቢው የሚንቀሳቀስ ለሰብአዊ ድጋፍ በሚል ቢሆንም ህገወጥ ድርጊቶች ሲፈጽሙ ቆይተዋል ሲልም ከሷል። ድርጅቱ በአካባቢው ስራ ከጀመሩበት ጊዜ ጀምሮ በሚያደርጓቸው ስብሰባዎች፣ ስልጠናዎች እና ልዩ ልዩ ተግባራት የሀገራችን ህጎችና መንግስታችን የፈረሙትን የፕሪቶሪያ ስምምነት የሚቃረኑ ተግባራት ፈጽመዋል ብሏል። በማህበረሰቡ ዘንድ ቅሬታን የሚፈጥሩ እና ማህበረሰቡ ሌሎች ህጋዊ ድርጅቶች ጨምሮ በጥርጣሬ እንዲመለከታቸው የሚያደርጉ ህገወጥ ድርጊቶች የሚሉትም አስተዳደሩ ተፈጽመዋል ካላቸው ተግባራት መካከል ተጠቅሰዋል። እንደ አስተዳደሩ ገለጻ ተቋማቱ ከህገወጥ ተግባራቸው እንዲታቀቡ እንዲሁም የፕሪቶሪያ ስምምነት እንዲያከብሩ በተደጋጋሚ ማሳሰቢያ ሰጥቷቸዋል። ይሁን እንጂ ድርጅቱ ህገወጥ ተግባሮችን መፈጸም ቀጥለዋል ሲል ከሷል። ከተቋቋሙለት የሰብአዊ ድጋፍ ዓላማ በተቃራኒ አኳኋን የፕሪቶሪያ ስምምነት በመጣስ ወገንተኛ የሆነ የፖለቲካ አቋም ይዘዋል ሲልም ወንጅሏል። የአስተዳደሩ መግለጫ ወገንተኛ የሆነ የፖለቲካ አቋም ጋር በተያያዘ ከጠቀሳቸው ተግባራት ውስጥ በብዙ የህይወት መስዋዕትነት ነፃ የወጣውን ማህበረሰብ እንደ አፈናቃይ መጥራት የሚለው ይገኝበታል። አካባቢውን የትግራይ ክልል አካል በማለት ጠርተውታልም ብሏል። ለአብነት ድርጅቱ ቅጥር ለመፈጸም የሆነ ሌሎች ይፋዊ ኦፊሴላዊ ግንኙነቶች በተመለከተ አካባቢውን ምዕራብ ትግራይ በሚል ይጠራሉ ሲሉም በመግለጫው አስፍሯል። አካባቢው ምዕራብ ትግራይ ብለው መጥራት እንደ ኢትዮጵያ ህጎች ሁሉ የሀገሪቱ ህግ አካል የሆነው የፕሪቶሪያ ስምምነት በጉልህ የሚጥስ ተግባር ነው ብሏል። የፌዴራል መንግስት የፕሪቶሪያ ስምምነት የፈረመው ጦርነት ለማቋጨት እና አካባቢውን ሰላማዊ በማድረግ ችግሮችን ለመፍታት እንደሆነ ገልጾ ይህ ስምምነት አካባቢውን አወዛጋቢ ቦታ በሚል እንደሰየመው በመግለጫው አክሏል። ከዚህም በተጨማሪ ባለፈው መስከረም ላይ የኢንተርናሽናል ሜዲካል ኮር ተሽከርካሪ የጫነው አንድ ትልቅ ታንከር ውስጥ 3 ሰዎች በህገወጥ መንገድ ደብቆ እያዘዋወረ መገኘቱን አስተዳደሩ ገልጿል። ይህም ተግባር ህገወጥ የሰው ዝውውር ወንጀል የሚያስፋፋ እና በወንጀሉ የሚያስጠይቅ ነው ብለዋል። ሁለቱ ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች እነዚህን ህገ ወጥ ተግባራት መፈጸማቸው በበቂ ሁኔታ መረጋገጡን የገለጸው አስተዳደሩ ከዚህ ቀደም የተሰጣቸውን ምክረ ሀሳብ አልተቀበሉም ሲልም ከሷል። ህገ ወጥ እንቅስቃሴዎች እንዲያርሙ የተሰጣቸውን ምክረ ሀሳብ ለመቀበል ፈቃደኛ ባለመሆናቸው ዞኑን ለቀው እንዲወጡ በጥብቅ እናሳስባለን ሲሉ የዞኑ አስተዳዳሪ ውሳኔውን አስታውቋል። አስተዳደሩ ያቀረባቸውን ውንጀላዎችን በተመለከተ ቢቢሲ አስተያየታቸውን የጠየቃቸው የሁለቱ ድርጅቶች የኢትዮጵያ ኃላፊዎች በአሁኑ ሰዓት በጉዳዩ ላይ አስተያየት እንደማይሰጡም ገልጸዋል። ኢንተርናሽናል ሜዲካል ኮር ኢትዮጵያ ካንትሪ ዳይሬክተር ሎረንስ ሙታሃራ አዲስ አበባና መስክ ላይ ያሉ መረጃዎችን ማረጋገጥ፣ መግለጫውን ካወጡት አካላት ጋር ግንኙነት መፍጠር እና በመግለጫው የሰፈረውን ክስ እውነተኛነት ማረጋገጥ ስለሚያስፈልግ አስተያየት መስጠት እንደማይቻል አስረድተዋል።
የዞኑ አስተዳዳሪ መግለጫ ስለማውጣቱን እንደሚያውቁ የተናገሩት የኖርዌጂያን ፍሪውጅ ካውንስል ካንትሪ ዳይሬክተር አይዛክ ኦዲያሙምቦ ኮም በተመሳሳይ ሕጉን ተከትለው ጉዳዩ በትክክል ምን እንደሆነ ለመረዳት ሲሉም አስተያየት እንደማይሰጡ ተናግረዋል። ኖርዌጂያን ፍሪውጅ ካውንስል ኢትዮጵያ ውስጥ የሚያከናውናቸው ተግባራት የሚያስተጓጉል እገዳ ሲያጋጥመው ይህ የመጀመሪያው አይደለም። የትግራይ ጦርነት እየተካሄደ በነበረበት ሐምሌ 2013 ዓ.ም የሲቪል ማህበረሰብ ድርጅቶች ባለስልጣን ከተቋቋሙለት ዓላማ ውጭ ሲንቀሳቀሱ ተገኝተዋል በሚል እገዳ ከጣለባቸው ሶስት ድርጅቶች አንዱ ነው። ሁለቱ ድርጅቶች የተላለፈው ውሳኔ ከተነሳ በኋላ ኖርዌጂያን ፍሪውጅ ካውንስል ከእገዳው የቀጠለ ሲሆን በአጠቃላይ ከ5 ወራት በኋላ በመጨረሻ ማስጠንቀቂያ ወደ ስራ እንዲመለስ ተደርጓል። የፌዴራል መንግስት በሲቪል ማህበረሰብ ድርጅቶች ላይ የወሰደው ይህ እርምጃ በወቅቱ እንደ ሂውማን ራይትስ ዎች ካሉ የሰብአዊ መብት ተሟጋቾች ተቋማት ተቃውሞ ገጥሞት ነበር። ቢቢሲ የወልቃይት ጠገዴ ሰቲት ሁመራ ዞን ውሳኔ በፌዴራል መንግስት ደረጃ እውቅና ያለው ስለመሆኑ ከሲቪል ማህበረሰብ ድርጅቶች ባለስልጣናት እና ከሲቪል ማህበረሰብ ድርጅቶች ምክር ቤት መረጃ ለማግኘት ያደረገው ጥረቶች አልተሳኩም። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።